አንዳንድ ወንዶች ወይ ሴቶች ሴት ይቅርብኝ ወንድ ይቅርብኝ የሚል ወደዛ የሚያደርሳቸዋል። ወንድ ያለ ሴት ሴት ያለ ወንድ አይሆንም። it is impossible ነው። የአብዛኛው ወጣት ጥያቄ ማንን ላግባ፣ ከማንን ላግባ አይጀመርም። ማን ያግባኝ ብሎ ራሱ የመጀመሪያ ግንኙነት ያለህን ነገር በእጥፍ እንደሚጨምር ሁሉ ያለህን ነገር ድራሹን ሊያጠፋው ይችላል፣ ሊገልህም ይችላል። ዳራችን ደህና ነን፣ ግን ሞቅታ ያንሰዋል። ብዙዎች ተጎዳን የሚሉት በፍቅፍቅለን ሰዎች ሲያስቡ ስለ ጋብቻ እርግጠኝነት ከሌላቸው ከፍቅር መጀመር የለባቸው። የማይሆን ግንኙነት ሲመስለን ሳንጎዳዳ እንዴት ነው የምንለያየው? መጡ ከገባቸው ሰዓት ልክ እንዳልሆኑ ግንኙነቱ ልክ እንዳልሆኑ ከተረዱበት ሰዓት ጀምሮ አቋም በመውሰድ ህይወትን ማዳበር ያስፈልጋል። እንደበሰለ ሰው ስናስብ እሱ ነው መሆን ያለበት። እኔና አንዲት ሴት አልተጋባንም ማለት በቃ ጠላት ሆነን ማለት አለ። እንኳን ደህና መጣ። እንደገና ስለተገናኘን በጣም ነው ደስ ያለኝ። እግዚአብሔር ይመስገን። የእንግሊዝ ቴሌ ማስታወቂያ ኢትስ ጉድ ቱ ቶክ ይላል አሉ። መነጋገር ጥሩ ነው፣ ሁሌም መገናኘት ጥሩ ነው እና ባለፈውም በተነጋገርንባቸው ጉዳዮች ላይ ብዙ ወገኖች ያገኟቸውን ጥቅሞች ሲነግሩን ነበር። አሁንም ደግሞ የተነሱ ጥያቄዎች አሉ። እነሱን ጥያቄዎች ብዙ ናቸው። በእርግጥ ገና ደግሞ ወደዛ የሚሄዱ ሰዎችንም በብዙ ስለሚረዳ እነሱንም አብረን እናነሳሳቸዋለን። በጣም እናመሰግናለን። እንግዲህ ይመስገን በሚዲያው ብዙ ነው የምንጠቀምብህ። በሬዲዮ ለብዙ ዓመታት ከ20 ዓመት ሊሆን ነው 20 ዓመት አካባቢ ብዙ ስንጠቀም ኖረናል። በዛ ደግሞ ራዳ የጋብቻና የቤተሰብ ማማከር ድርጅታችሁም እንደዚሁ ብዙ እያገለገለ ነው። ዛሬ ደግሞ በዚህ ስለተገናኘን በጣም ደስ ብሎናል። የመጀመሪያው ጥያቄ ከጋብቻ በፊት ያሉ ወጣቶች ያነሱት ነው። የማይሆን ግንኙነት ሲመስለን እንግዲህ ትንሽ ከሄዱ በኋላ በእኛ ምን እንደምንለው ጮኝነትም አልደረሰም፣ ግን በመጠናናት በመተያየት ሂደት እየሄደ እያለ ግን ያው የስሜት መተሳሰሩ ይከሰትና ትንሽ ከሄደ በኋላ ሲያዩት ግን ሬድ ፍላክስ ይታያሉ። ሁለቱ ሰዎች ለብቻቸው መጥፎ ሰዎች አይደሉም፣ ግን አብሮ መሄድ የሚያስችል ነገር እንደሌለ ሲያውቁ ሳንጎዳዳ እንዴት ነው የምንለያየው? እንግዲህ ይህን ጉዳት የሚለውን ጥያቄ ያነሱት የሚመስለኝ ያው ስሜታዊ ትስስሩ ከእለት ወደ እለት ስለሚጨምር እሱ ሲቦጨቅ የሚያመጣው ነገር እንዳለ ይሰማኛል። ሰው መንገድ ይኖረው ይሆን ሳይጎዱ መለያየት ይቻል ይሆን ወይ? እንደው እዛ ሳይደርስ ይሄንን ፔን መቀነስ ይቻል ይሆን ወይ ብለው ነው የጠየቁት። እሺ እንግዲህ ይሄኛው ያነሳው ጉዳት መቼም ግንኙነቱ ከተፈጠረ በኋላ የሚፈጠር የጉዳት አይነት ነው እና ትልቁ የመፍትሄ አቅጣጫ የሚሆነው ለምን ተጎዱ ሲባል እንዲያው ነገሮችን ወደ ኋላ ብታረግ አንዳንዴ ወይ ያለ ብስለት የተጀመሩ ግንኙነቶች ወይ ያለ ጊዜው ወይ ከተሳሳተ ሰው ጋር ወይም ደግሞ ግንኙነቱ ከተጀመረ በኋላ ነው አንዳንድ መረጃዎች የምታጣራው። ግንኙነት ላይ ግን እንደዛ አይደለም። ራስን እያወቅ ራስን እያጠራህ ራስን እያሳደግ ካንተ ጋራ ሪሌት ከሚያደርግ ሰው ጋራ እየቃኘህ እያየህ እርግጠኝነቱን ባዳበርክ ቁጥር ነው እየጨመርከው የምትሄደው። የራስህም የምታወራቸው ርዕሶች ጥልቀትም ይኖሩት ስሜታዊ ትስስሩም ይጨምረው። እንደዚህ አጥርተህ እየመጣህ ነው። እንደዛ ግን ካልሆነ በቂ እውቀት ምናልባት ሌላኛው ሰው እንደ ጎጂ ሊታሰብ ይችላል እንጂ ራሳችንን በበቂ ሁኔታ ካላወቀን እኮ ለመጎዳት በሩ ከፍተናል ማለት ነውና እንደዛ በሚሆንበት ጊዜ እንግዲህ ዞሮ ዞሮ ጉዳት እስከተፈጠረ ድረስ ላለመጎዳት ይሄ በተለይ ወደ ግንኙነት ሲመጣ ቀደም ተከተላለው። እግዚአብሔር እንኳን ለአዳም ብታየው በመጀመሪያ ቀን አይደለም የሰጠው። መጀመሪያ ከእግዚአብሔር ጋር ጊዜ ነበረው፣ ከዛ ከሥራው ጋር ጊዜ ነበረው፣ ከዛ ከእግዚአብሔር ስርዓት ጋር ጊዜ ነበረው፣ ከዛ በኋላ ነው ከሔዋን ጋር ጊዜ ወሰደው። ስለዚህ ተዘለው ነው የሚጀመሩት። አንዳንዴ የአብዛኛው ጉዳት እንደዛ ነው የሚሆነው። የህይወት ቅደም ተከተሎች አሉ። ለምሳሌ ጥሩ የ4ኛ ክፍል ተማሪ ጥሩ የ5ኛ ክፍል ተማሪ መሆን እድል አለው። ጥሩ የ5ኛ ክፍል ተማሪ የጥሩ 6ኛ ክፍል ጥሩ መሰረት ይኖረዋል። እያንዳንዱ የህይወት ምዕራፍ ለሚቀጥለው የህይወት ምዕራፍ በቂ ዝግጅት የሚደረግበት ነው። ከጉዳት ማምለጥ የሚቻለው መጀመሪያ ደረጃ ለሚቀጥለው ምዕራፍ ወይም ለግንኙነቱ
በበቂ ሁኔታ ራስ ላይ የተሰራ ስራ ከሆነ ነው። ማምለጫው እሱ ነው። ግን ዞሮ ዞሮ በስህተትም ባለማወቅም ኢቭን አንዳንድ ሰዎች ጤናማ ባልሆነ አጀንዳ ግንኙነት ይጀምሩ እና ለግል ስሜታቸው ሰውን ሊበድሉና ሊጎዱ ይችላሉ። ግን ጉዳቱ ከተፈጠረ በኋላ ግን የሚቀጥለው ስቴፕ የተጎጂው ሰው ስራ ይሆናል ማለት ነው። ለምን እንደተጎዳ እሱ ያውቃል። መጎዳቱ ብቻ ሳይሆን ለጉዳቱ ያረጋቸውን አስተዋጽኦ በማስተካከል ከዛ ሊወጣ ይችላል። ግን እኔ ለዚህ ሁሉ ትልቁን ኃላፊነት የምሰጠው እንደ ግለሰብ እያንዳንዱ ሰው ራሱን ማሳደግና ማብቃት መቻል አለበት። ቤተሰብ መንገድ ሊነገር ይችላል፣ ከግንኙነት በፊት ማለት ነው። ለምሳሌ ቋሚ ግንኙነት ከቤተሰብ ጋር ቢሆን ገና ሳይጎዳ ውሎውን፣ ግንኙነቱን፣ ፍላጎቱን ስለሚያውቅ ቤተሰብ አቅጣጫ ሳይጎዳ ሊመክረውና ሊያስተካክለው ይችላል። አሁን ግን የግንኙነት ነገር ቤተሰብ መስማት ስለማይፈልግ በፍቅር ስም ይኬዳል። እኔ አንድ ወንድና አንድ ሴት ብዙዎቹ ተጎዳን የሚሉት በፍቅር ስም ስለሆነ ፍቅርን ሰዎች ሲያስቡ ስለ ጋብቻ እርግጠኝነት ከሌላቸው ከፍቅር መጀመርም የለባቸው። አሁን እኮ ፍቅር ሲባል አብዛኛው ሰው በቃ ራንደምሊ መጥቶ ላይ ጉብ የሚል የራስን ፈቃድ ማታርግ እንደ ዛር የሚለቅ የሆነ ሰዓት ነው የሚታሰበው። እኛ ፈቅደን አስበን ጀምረ ነው አሳድገ ነው እንዲህ ሳይሆን የሆነ አንተ ላይ የሚመጣ ነገር ተው ከዛ ምን ላድርግ ወደድኳት ብለው ግንኙነት ይጀምራል። ከዛ መጎዳዳት ይመጣል ማለት ነው። ስለዚህ ይሄ ደግሞ ያነሳኸው የብስለትና የጊዜ ጉዳይ ያነሳዋል። ልክ ነው። አሁን የመጀመሪያዎቹ ፈርስት ይሄ የመጀመሪያ 20 ዓመት አካባቢ ኢንፋቹዌሽን ወይም በቃ ልክ እንዳልከው ጉብ እንደሚለው አይነት የሚሆነው የኢሞሽን የሚገዛበት ወቅት ስለሆነ ከሱ ግን እያደግን ስንሄድ የምናያቸው መስፈርቶች ለትዳር፣ ለኑሮ፣ ለዘለቄታ የሚሆኑ ይሆናሉ። ያንን የሚያደርግ የአእምሮ ብስለት ጊዜ ሲኖር ያንን የጉዳት ዘመንም ይቀንሰዋል። በደንብ ለመሰለ እያንዳንዱ የእድገት ደረጃችን ለሚቀጥለው የህይወት ምዕራፍ መዘጋጃ ከሆነ የእድገት ደረጃውን ተከትሎ መሄድ በጣም ጥሩ ነው። የ10 ምናምን ዓመት ልጅ በፍቅር ስም ወደ ግንኙነት ቢገባ መጉዳቱም አይቀርም። ምንም ግን የሚባለው ምንድን ነው? ፍቅር ነው የሚባለው። በፍቅር ስም የሚጀመሩ አላማም መርህም የሌላቸው ብዙ ግንኙነቶች አሉ በአሁኑ ሰዓት በወጣቶቹ። መቼም እናንተ በደንብ እዛ ላይ የሰራችሁ በደንብ ታውቋቸው ይመስለኛል። እነሱ ማስታወቅ እንዳይሆን መጥራትም አያስፈልግም። ግን እኔ የማያቸው እነዛ ጋብቻን ላለማክበር ማስረጃ የሚሆኑ ግንኙነቶች ብዬ ነው ማስቀምጣቸው እና አብዛኞቹ ለጉዳት ሰዎች ይዳረጋሉ። ለምሳሌ ዴቲንግ ተብሎ ሀሳብ ይነሳል። ዴቲንግ ኖርማል። በነገራችን ላይ የዴቲንግ አጀማመሩና አካሄዱ ከእንግሊዝ ለንደን ተነስቶ አሜሪካ ገብቶ በአፍሪካ አድርጎ ሲመጣ ቶታሊ ሌላ መልክ ነው ያዘው። ሌላ ነገር የታሰበው አጀማመሩና ያለበት ነገር ለስታየው ዛሬ በዴቲንግ በጣም ብዙ ሰዎች ሲጎዱ ታያለ። ጸሐፊው ጠፋኝ። አንድ መጽሐፍ ላይ ዴቲንግ የሚለው ቃል አሰሳ ነው እና በጣም ይገልጸዋል። ምንም በቃ መታሰስና ማሰስ በዛ ብዙ ሰው ነው። አንዱ 6 ወር ያሳል 6 ወር ያሳል 10 ሴት ካሰሰ ህይወት አይኖረው። በግንኙነቱ ዓለም ዋስትና የሚሰጥህ ብዙ አለመነካካት፣ ብዙ መነካካት፣ ብዙ የተበላሹ ልምምዶችን ትይዛለህ። ከዛ ወደ ቁም ነገር እንኳን ሲገባ ንጽጽሩ ከንተና ይሻ የሚለው ነገር ራሱ የአእምሮ ስፋት በሰፊው ጉዳትን ያመጣልና እንደዛ እንዳይሆኑ እንግዲህ ከመጡም ከገባቸው ሰዓት ልክ እንዳልሆኑ ግንኙነቱ ልክ እንዳልሆነ ከተረዱበት ሰዓት ጀምሮ አቋም በመውሰድ ህይወትን ማዳን ግን ያስፈልጋል። ለነዚህ ሁሉ ነገሮች አሁን ምን እንደመሰረታዊ መልሼ ወደ ምክንያቱ ነው የምወስደው። መንፈሳዊ ጨለምተኝነት የእግዚአብሔርን መንገድ የእግዚአብሔርን ሐሳብ የቀደመችውን መንገድ እኮ ጠይቁ ይላል፣ በእርሷም ሂዱ ይላል። እግዚአብሔር ያስቀመጠውን መንገድ አስቀድሞ ማወቅና በዛ ለመሄድ መወሰን ነው። አይ በራስ ሄዳለሁ ካልክ መላተም አይቀርም እና አንዳንዱ ያለማወቅም ነው። አለማወቅ አጥፊ ነው በጣም። ከዚህ የተነሳ ኢኖሰንት የሆኑ ንጹህ ልብ ያላቸው ቅን ልጆች በማይገባ ሰው ተወስደው
ዝም ብሎ እኮ ስሜታዊ ጉዳት ብቻ እንዳይመስልህ። ስንቱ እግዚአብሔር በሕይወቱ ያስቀመጠው ዓላማ መክኗል። ስንቱ ያለ ጊዜያቸው የማይገባ ነገር ውስጥ ገብተው ሕይወታቸው ተመሰቃቅሏል። አካላዊ በሽታን፣ መንፈሳዊ ውድቀትን እና በጣም ብዙ ግንኙነት በጣም ጥበብን የሚጠይቅ ነው። ለዚህ ነው እግዚአብሔርም ግንኙነት ለበሰሉ ሰዎች ያደረገው። ሳይበስሉ ከተገኘ ግንኙነት ያለህን ነገር በእጥፍ እንደሚጨምር ሁሉ ያለህን ነገር ድራሹን ሊያጠፋው ይችላል፣ ሊገልህም ይችላል። ምክንያቱም ክፉ ባልንጀርነት ካለ የሚያጠፋብህም ነገርና የሚያበላሽብህ ነገር አለ። ይሄን ሁሉ አልፎ መጥቶ እንግዲህ ግንኙነቱ ተጀምሮ ደግሞ የአሰሳው አይነት ትንሽ አለፍ ብሎ የስሜት ትስስር ኑሮ እንደማይሆን ሲያውቁት ጨክነው ደግሞ ይብቃ ሲሉ ያኔ የሚኖረው ህመም ቀላል አይሆንም፣ የተወሰነ ጊዜ ይፈጃልና ያንን እንግዲህ እንደ ጨዋ የእግዚአብሔር ልጆች እንደ በሰለም ሰው ህይወት መቀጠል ስላለበት እንዴት ነው ሙቭ ፎርዋርድ ማድረግ ያለብን? እርግጥ በኋላ ያነሱትም አንድ ጥያቄ ላይ ያሳለፍነው ያልሰራ ግንኙነት ካይንድ ኦፍ ትራውማ ወይም ደግሞ ኔጌቲቭ ድምዳሜ ይኖራል እና እሱን ሁሉ ሳጥፍተን ህይወት መቀጠል አለበት። እንዴት እንቀጥል? እንደው አንተም ብዙ እንደሚያጋጥም ተስፋ አደርጋለሁ። በዚህ ምክንያት አንዳንድ ወንዶች ወይ ሴቶች ሴት ይቅርብኝ ወንድ ይቅርብኝ የሚል ትልቅ ድምዳሜ ላይ በሁለት በሶስት ወይ ፔንፉል ቢሆንም በቂ ዳታ ሳይኖራቸው ይህን የመክል ድምዳሜ ላይ የህመሙ ልክ ወደዛ የሚያደርሳቸው እና እሱንም እስቲ እንየው። እንደው የህመሙ ልክ አነስ ሲል ነው የድምዳሜውንም አይነት ቀነስ የሚያደርገውና በብዙ መንገድ በህይወት ጎዳና የሚደርስብን ችግር አለ። ያ ችግር ቀጣዩ ያለውን ህይወታችንን እንዳይጎዳው ማድረግ ልክ ነው እንዳልከው የኛው ኃላፊነት ነው። እነዚህም በግንኙነት የሚገጥማቸውን ነገር በምን መልኩ አልፈውት እንደገና ሙቮን ለማድረግ ሊረዳቸው የሚችል ነገር ምንድን ነው ትላለህ? እሺ እንዲያውም በጥያቄ እንደማታ ጥሩ አስቀምጠዋል። ጉዳት መጥቷል፣ ቢያንስ ለሚቀጥሉ እንዳይጎዱ የሚል ሀሳብ ነው ያነሳው። አብዛኛው ግን ከጉዳት በኋላ የሚያደርገው ድርጊት ጉዳቱን የሚያክም ስለማይሆን የተባባሰ እንደውም ጉዳት እንዲገጥመው አይነት የሚያደርጉ አካሄዶችን ነው የሚያደርገው። ለምሳሌ በግንኙነት ጊዜ ችግር ሲፈጠር፣ ጉዳት ሲመጣ አንድ ጉዳት የሚባለው አንደኛው ሰው ሲተው ነው። በምንወደው ሰው ያለ ጊዜያችን ሳናስብ ስንተው የዛን ጊዜ ይመጣ። በጣም አልፎ አልፎ ደግሞ ተስማምተው ይሄ ነገር አይሰራም ይቅርብን ሊሉ ይችላሉ። እሱም እንዲያውም ስምምነቱ ካለበት እንዲያውም በጣም ጥሩ ነው። ተስማምተው ካደረጉ ለሁለቱም ህይወት ይበጃቸዋል። አሁን ግን ያለ ስምምነት በሚሆንበት ጊዜ የመተው ስሜት አለ። ያ የመተው ስሜት ጉዳት አለው። ያለመፈለግ ስሜት ደግሞ ለመፍትሄ ሲባል መፈለግን ለማሳየት ወዲያው የሚጀመሩ ግንኙነቶች አሉ። አንተ ባትፈልገኝ ተብሎ በብዙ ነገር ሶሻል ሚዲያ ዛሬ አሁን ቅርብ ነው ፈላጊ ብዙ እንደሆነና ወር ባልሞላ ጊዜ ውስጥ እንደተካ ይሄ ለዛ ለውድቀቱ መልስ ሲሰጥ ነው እንጂ ከውድቀቱ ተነስቶ ራስን የማከም ነገር የለምና በተለይ በግንኙነት የተጎዱ ሰዎች ምን እንደማድረግ ያለባቸው መጀመሪያ ለምንድን የተጎዳሁት ብለው የጉዳቱን ያመጣጣቸውን ታሪክ አይተው እዚህ ጋር ተሳስቻለሁ፣ ይሄን ማድረግ፣ ጊዜ መስጠት፣ ይሄን ነገሬን ማውራት። አንዳንዱ ፐርሰናል መረጃ ይሰጥና ነው የሚጠቃው ወይም ቀለበት ውስጥ የሚገባው። የግንኙነቱ ደረጃ ሳይፈቅድ ነው የሚሰጠው እና ገደሙን ሳይጠብቅ ርዕሱን ስለለቀቀ በዛኛው ሰው አድቫንቴጅ ይያዝበታል። ስለዚህ እነዚህ ነገሮች ካየ በኋላ ሌላኛው ሳድሮ አድር የሚያረመው ራሱ ነው። ለምሳሌ አንድ በጣም ረቀቅ ባለስልጣን ሌባ ቢሰርቀህ የእሱን ሌብነት እያጋነንክ ብታወራ ለአንተ ምንም አይሰራም። ከዛ እንዴት ስማርት እንደሆነብህ ግን ብትበሽቅ አይገርም። እዚህ ጋር እኮ እያሳየ ነው እዚህ እየወሰደብኝ ብትል ሌላ ሌባ ሲመጣ እዚህ ጋር ሲያሳይ እዚህ ታያለህ ማለት ነው። ተማርክ እንጂ የሌባውን ስልት ማውራት ነገ ከመሰረቅ አያድንም። ልክ እንደዚሁም ነው። ምን አድርጌ ነው ተጎጂ ሆንኩት ከተባለ በኋላ ከጉዳት ውስጥ ለራስ ብቻ አይደለም ለሌላው የሚሆንን ለፈውስ የሚሆኑ ነገሮችን ማምጣት እንችላለን ማለት ነው። እንዲያውም የክርስቶስ መገረፍ እኮ ነው እኛን የፈወሰን አይደለም። በእኔ ችግር ለምን ሌላ ሰው አይደንም? ለወንድሞቼ ለእህቶቼ እንትን ማድረግ እችላለሁ። ስለዚህ ያ ሰው ከችግሩም ወጥቶ
ራሱንም አርሞ ያበስለዋል። ከህይወት ክፍተት መማር ብስለትን ያመጣል። ብዙ ሰው ወይ ከቃል አይማር፣ ወይ ከሰው አይማር፣ ወይ ከክፍተቱ አይማር። ዝም ብለህ ትሄዳለህ እንዴ? በዛ መንገድ ይሆንና ለተደጋጋሚ ጉዳት ከዛ በኋላ ቅድም ያልከው ይመጣል። ወይ ወንድ ወይ ሴት ይባላል። የሚገርም መጽሐፍ ቅዱስ ግን ዘግቶታል። የሰው መንገድ ከቆንጆ ጋር ነው ይላል። ማንኛውም ሰው ግንኙነት ፈላጊ ነው። አንደኛ ቆሮንቶስ 11 ላይ ደግሞ ወንድ ያለ ሴት፣ ሴት ያለ ወንድ አይሆንም፣ ኢት ኢዝ ኢምፖሲብል ነው የሚለው። ከሴት የመራቅ ከወንድ የመራቅ አቋም ጃንደረባ ካልሆነ የተጠራ ካልሆነ በስተቀር በደረሰብን ምክንያት ይህን የሚያክል ድምዳሜ ማድረግ ጾታው መጨፍለቅ አትችልም። ምን ጋ ነው ስህተቴ ነው የሚባለው። ግን አብዛኛው ሰው ከጉዳት በኋላ ትልቁ ችግራችን ስንጎዳ ራሳችንን አናይም። ራስን ስታይ እይታህን፣ ድርጊትህን፣ ሁሉ ነገር ለመቃኘት ከዛ ለሚቀጥለው ግንኙነት ራስን ታዘጋጃለህ እና የጊዜ ክፍተትም ያስፈልጋል። ወዲያውም አይደለም። አንድ ሰው ራሱን ካከመ በኋላ ነፃ ሲንግል ሲሆን ነው። ነፃ ሲንግል ሲሆን ማለት ሀሳቡ ጥርግ ብሎ ሙልጭ ብሎ መውጣት ወጥቶ እሱ ራሱ ብቻውን መሆን አለበት። አንዳንዱ እኮ ብቻውን አይደለም፣ በውስጡ 4 ሴት ይዟል። ብቻውን አይደለም፣ መዳንም አይችልም። ከዚህ ቢያመልጥ በስቲ እሷ ጋር ሊሄድ ይላል አይደለም። እዛም ሳይሆን በዚህ ግንኙነት ተጎድቻለሁ፣ አሁን ራሴን ልይ ተብሎ ሰው ብቻውን ዘልቅ መልካም አይደለም እኮ የተባለው ለግንኙነት ለሌላ ሰው የበቃ ሲሆን እንደማለት ነው። እንደው በተለየ ሁኔታ ወዲያው ሌላ ደንበኛ የሚያገኙ ሰዎች ይኖሩ ይሆናል። ግን እንደው ጥሩ ምክር የሚሆነው ይሄ የነበረው ህመም የነበረው ግንኙነት ጊዜ ተሰጥቶት በጊዜ ሂል አድርጎ ጤነኛ የሆነ የውሳኔ አእምሮ ኖሮን የሚቀጥለውንም ሰው ደግሞ የምናይበት የተፈወሰ አእምሮ ኖሮ መሆኑ አይ ቲንክ ልክ ነው። ጊዜ መውሰዱ ቶሎ ፔንኪለር ስለሚሆን የተሻለ ይመስለኝ ነበር ነው ሽግግሩ ፈጣን ነው። በጋብቻው እንኳን አለም ለብዙ ችግር የሚዳረጉት ሰዎች በግንኙነት ተጎድቼ በቃ እንደዚህ አይነት ውስጥ ነበርኩኝ ስመጣ መልአክ ነው የሆነብኝ። በቃ በፍጹም እኔ ከወንድ ርቄ ከሴት ርቄ ነበረ ይሉና በዛ አቋም ውስጥ ሆኖ መጥቶ ግን እግዚአብሔር ካሰኝ ማለት ነው ምናምን ሁሉ ይሏል። ሰው እኮ በግንኙነት ጥሩ ድራማ ሰሪ የፈለገውን ሰው እጁ ለማስገባት ድራማ ሰሪ በአንተ የውስጥ ብስለት መንፈሳዊ ሰው ሁሉም መመርመር ስለሚችል እንዳይሰት ራሱን ካበሰለ ይጠነቃል እንጂ በውጫዊ እንቅስቃሴዎች የባለፈው ካሳም ሊመስል ይችላል። ያው ጌታን እያመሰገንክ ልተሳሳትም ትችላለህ ማለት ነው። ከዛ በጌታ ልታሳብብ ነው እንደገና እንዴት ይሆናል? እና በጋብቻው ሳማክር በእንደዚህ አይነት ግንኙነት ፈጥነው የገቡ ሰዎች እግዚአብሔር ሊከሰው ያመጣልኝ መስሎኝ ለካ ገዳይ ነው የመጣው የሚሉም አሉ። እና ህይወት ምንም ያጣድፍ ነገር የለም። አብዛኛው ሰው የራሱ ክፍተት ነው ህይወቱን የሚያወሳስብበት። ቆም ተብሎ ከስንፍናው ካለማስተዋሉ ካለማወቁ ራሱን አጥርቶ እንደገና ከእግዚአብሔር ጋር መንገዱን አቅንቶ ቢሄድ የነገው ህይወት በጣም የቀለለና መልካም ይሆናል። ምንም ጥድፊያ አያስፈልግም። ልክ ነው። ብዙ ጊዜ ከወጣቶቹም ጋር ስናወራ እሱ ጥድፊያ እንደ ሎጂካሊ ለማብራራት የምንሞክረው የከሰሩት ያለፉት 2-3 ዓመታት ከሚመጡት 30 እና 40 ዓመታት ይበልጣሉ። ትክክለኛ ውሳኔ ወስኖ አስደሳች አጭር ዘመን መኖር ይሻላል እንጂ በጣም የተዝረከረከና ስቃይ የሞላበት ጊዜ ከማሳለፍ እንላለን። ስለዚህ እሱ እንግዲህ ዝግ ብሎ ፕሬየርፉሊ በሰከነ አእምሮ መወሰኑ የሚረዳ ይሆናል። እንዲያውም ለጎዳው ሰው መልስ የመስጠት እንቅስቃሴ አያስፈልግም። አንዳንዱ ባለባበሱ ዛሬም ደህና ነኝ፣ ዛሬም ፈላጊ አለኝ፣ ዛሬም አምሮብኛል መርሳት ነው። ከዛ ተለያይቷል አይደለም። ያ ሰው የጎዳኝ የሚባለው ሰው ዛሬ ርዕስ መሆን የለበትም። እንዲያውም መንፈሳዊነትም አይደለም። ለጎዳህ እንትን ላለ ሰው ልክ ከተሆነ ይሄኛው ሰው ምህረት ሰጥቶ ይሄድ። በሌላ አንግል ደግሞ አንዳንድ ጊዜ ልክ ያልሆኑ ሰዎች በጊዜ መሄዳቸውም ውለታ ነው ያደረጉልን። በጣም አንድ ነገር አስታወስከኝ። ልጄ የመጀመሪያው ልጅ አንዴ ስንሄድ መንገድ ላይ ወክ ስናረግ መኪና መጣ። ሲመጣ እንደዚህ አርጌ ወደዚህ ያረኩት እንዳይነካብኝ ብዬ ማለት ነው። ከዛ ምንድነው ዳድ እጄን እኮ አሳመምከኝ ምናምን ብሎ ትንሽ ተነጫነጨብኝ። ለልጄ ያውን እጅ መም ነው፣ ለኔ ለአባቱ ግን የህይወት ጉዳይ ማዳን ነው።
አንዳንዴም እንደዛ አንዳንድ ጉዳት የሚባሉት ነገሮች እግዚአብሔር ምንጭቅ አድርጎ ሲያወጣ አይነትም ሊሆኑ ይችላሉ። የግድ ስሜትን እያስደሰተ መዳን ላይኖር ይችላል። የዳንበትን መንገድ እኛ በክርስቶስ መከራ ነው አይደል? ደስታ ሁሉ ነገር መለኪያ ሊሆን አይችልም እና አመለጠኝ ሳይሆን አስመለጠኝም መባል አለበት። ታንኪዩ እንደሚረዳ ተስፋ እናደርጋለን። እንግዲህ ይሄ የስሜት ትስስር ያለበት ግንኙነት ስለሆነ ብዙ ወጣቶችን ሲጎዳ እናያለን። ግን እንደዚህ ተለቅ አድርጎ ማሰብ የእግዚአብሔር ሀሳብ ምን ይሆን ብሎ ማሰብ ደግሞ እናያለን። እንደሱ ሳይሰሩ ቀርተው በኋላ ግን እግዚአብሔር ትክክለኛውን ሰው ሰጥቷቸው ሁለቱም ወገኖች ፍሎሪሽ ሲያደርጉ እንዲያውም አንዳንድ ህብረት ላይ ኢቭን በኋላ ዝምድናውም ቀጥሎ አብሮ መኖሩም ምንም ቶክሲክ የሌለበት ኑሮ ሲኖር እናያለን። አይ ቲንክ እንደበሰለ ሰው ስናስብ እሱ ነው መሆን ያለበት። እኔና አንዲት ሴት አልተጋባንም ማለት በቃ ጠላት ሆንን ማለት አይደለም። አንድ ቀን አብረን የምንኖር በመንግስተ ሰማያትም ለዘላለም የምንኖር ሰዎች ነን። ህይወትን እንደው the end of the world አይነት አድርጎ አለማሰብ ራስንም ከመጉዳት እንደሚያድን ጥሩ አሳስበህናል። አለ ነው። የሚቀጥለው ጥያቄ በግድ ላገናኘው እንደያልኩ ነው። ግን አንድ በትዳር ቆየት ያለ አባወራ አንድ ወጣት ሲመክር ነው የሰማሁትና እንደው ተጨማሪ ማብራሪያ ካንተ ፈለግኩኝ። ሁለቱንም ሲመክራቸው ውስጣችሁ ያለውን ስዕል አውጡና ቅደዱ ይላቸዋል። ምን ማለቱ ነው? እሱ መጠየቅ ይሻል። እኔ ባለሙያ አግኝቻለሁ። እንግዲህ አብዛኛው ሰው የየራሱ አለው እንዲህ አይነት ወንድ እንዲህ አይነት ሴት የሚሉ ምኞቶች አሏቸውና እኔም ጓደኞቼ ያስታውሳለሁ ከማግባት የዘገዩ ግን በውስጣቸው ሳሏት አለች። አንዳንዱ እኮ በቃ ልቧ የማዘር ቴሬሳን ያረግና መልኳን ደግሞ የሞናሊዛ ያርጓል። የሞናሊዛ አርጎ አቋሟን ደግሞ እንትን እንዲህ የሚባል የለም ገጣጥመው ነው የሚስሏት እና አይኖራትም አይገኝምም ቢያገኝም በኃጢአት ይወደቃል እና እዚህ ጋር ነው አብዛኛው ሰው የራሱን እግዚአብሔር እንኳን በራሱ እኮ ነው ብዙ ሰው እኮ እግዚአብሔርን ራሱ የራሱ እግዚአብሔር አድርጎ ነው እንዲሚያርግ የሚያስበው እንኳን የተዳረጋሩና ምናልባት ይሄ ሰው ያለ በውስጣችሁ ያላችሁን ስዕል አጥፉ ማለት ከግል ፍላጎት ከግል ምኞት ለምሳሌ እድሜ ልክ ሲዳክር ገንዘብ ያጣ ሰው ብር ያለ እንትን ይችላል የውስጡ ስዕል ነው ብር ያለ በቃ ቀይ መኪና ይዛ ምን በረንዳ ላይ ቁጭ ብዬ ምናምን ብሎ እነዚህ አይነት ነገሮች አሁን ከጋብቻ ጋር ምንም አይገናኙ። አብዛኛው ሰው ደግሞ የሚጠብቀው ጥበቃ ልክ ስላይደለ ነው የማያገኘው የማይገኝ ነገር ስለሚጠብቅ ነው። ከዛ የተገኙ ሰዎችን እንደው መከራቸውን ያሳያል ጣጣ ነው ያን እንዲመስሉ። ስለዚህ እውነቱን ነው ምናልባት ለጋብቻ የማይመጥን የግል ስዕል ካለ ችግር ይፈጠራል ማለት ነውና ለእንደዚህ አይነት ሰዎች ልክ ነው የሚመኙትና የሚፈልጉትን ለግል እርካታና ስሜታቸው ነው። እንግዲህ ባለፈው አንስተናል ጋብቻ በዋነኛነት እግዚአብሔርን አስበህ ስታደርገው ነው ውጤታማ የሚያደርግ። እግዚአብሔርን ካወጣህበት ያንተ ፒኤልሲ አይደለም አንተ ደስ የምትረካበት አይደለም። እንደዛ ከታሰበ እስቲ ንገረኝ አካላዊ ውበትን የሚፈልጉ ሰዎች ጸጉሯ እንደዚህ ቅርጿ እንደዚህ ቆንጆ ያገኝ ምንም ችግር ማንም ቆንጆ ቢሆንለት ነው የራሱን ቆንጆ ነው የሚወስደው። ግን አካላዊ ውበት ያገናኙናል እንጂ ያኗኑራል ሊያኗኑር እኮ አይችልም። በመኖር የኑሮ ደረጃ በአመጋገባችን በእድሜ በወሊድ በጤና ይቀየራል። ከዛ ከ10 ዓመት በኋላ 10 የማይቆይም ሌላ ነገር የማያዘልቅ ነገር ነው። ስለዚህ ለጋብቻው የሚመጥን ሚዛን ነው የሚያስፈልገው ከእግዚአብሔር ቃልም የተቀዳ ማለት ነውና በውስጣችሁ ያላችሁን ስዕል አጥፉ የሚለው ለግል ፍላጎትና ለግል ስሜት ለራስ ነገር የተሳለ ከሆነ አብዛኞቹ ላያገቡ ይችላሉ። ሲያገኙ መስሏቸው እንጂ የሰው ፍላጎት ያውም የወደቀው ሰው በወደቀ ዓለም እየኖርን ፍላጎታችን ትክክልስ ሊሆን ይችላል። አንዳንድ ፍላጎታችን መገራት ነው እንደዛ መፈለግም የለበትምና የውስጣቸውን ነገር አድርገው ለጋብቻ ይመጥን ሶስቱ አቅጣጫዎች ጋብቻ ምን እንደሆነ በእግዚአብሔር ቃል አንድ ሰው ከተረጎመና ካወቀ አንደኛው እሱ ነው። ሁለተኛ ለዛ ጋብቻ እኔ ብቁ ነኝ
ለባል ለሚስት ብሎ ራሱን ማየት ከቻለ፣ በሶስተኛ ደረጃ ደግሞ ለዛ ተቋም ባል ይሆነኛል ሚስት ይሆነኛል ብሎ በትክክለኛ መለኪያ ሌላን ሰው መለካት ከተቻለ ተቋሙንም በትክክል አይተነዋል። ራሳችንም ከተቋሙ ጋር መጀመሪያ አስተያይተናል ሌላ ሰው ከማየታችን በፊት። ከዛ ቀጥለን ደግሞ ለኛ የሚሆን ሰው እናያለን። አሁን እኮ አብዛኛው ሰው ቅድም ያምተ የጠየቀው ጥያቄም የአብዛኛው ወጣት ጥያቄ ማንን ላግባ ነው። ከማንን ላግባ አይጀመርም። ማን ያግባኝ ብሎ ራሱ የመጀመሪያ ጸልዮ የማያውቅ ሰው ጸላይ ይላል። እግዚአብሔር የማይፈራ ጌታን የምትፈራ ሴት እኔም አልሰጠውም እንኳን ጌታ እሱን እየፈራችሁ ጌታስ አይጠብቃትም እንዴ? ከሱ ይጠብቃታል። እና በውስጥ ያለውን ነገር እንደ ሰው እንደ ግል እንደ ስሜት እንደ ራስ ብቻ ሳይሆን እግዚአብሔር እንዳሰበው ነገር እና እንደ ጋብቻ ምንነት መቀየር አለበትና ታንኪዩ እንደፈራው ታስፋፍተህ ነው የመለስከው። ጥያቄውን ያነሳው ሌላ ሰው ቢሆንም በጣም በጥሩ ከመሰረቱ ነው ያነሳው። እንግዲህ እነዚህ ኤክስፔክቴሽንስ ወይም የራሳችን ስዕሎች ከተለያየ ባክግራውንድ ሊሳሉ ይችላሉ። ካየናቸው ከነበርንበት እየሳልን ነው የምንሄደው እየዋለ እያደር። ከዛ እዚህ አንዴ ያወራናቸው ባለትዳሮች ትዝ ይሉኛል። እኔ በጣም ፈጣን ነኝ አለች ሚስትየው፣ እሱ ዝግ ያለ ሰው ነው እና የሰርጋችን ዕለት ራሱ አለች ቀስ በይ ያለ ጎትተኝ ነበር አለች። ፈጠን ብዬ መናገር ፈጠን ብዬ መሄድ እወዳለሁ አለች። እሱ ግን የነበረው ስዕል ደርበብ ያለች። ይሄ እንደው በዕለት ተዕለት ኑሮም ላይ ደግሞ የሚያመጣውን ፍጭት ነው የሚያሳየው። ሰዎች ራሳቸውን እንዳይሆኑ ይሄ አርቲፊሻል ኑሮ ዲፕሎማሲ እንዲሆን የሚያደርግ ነው። በጣም ከባድ ነው። በትዳር ውስጥ እንዴት አስበህ ትናገራለህ? ስለዚህ አሁን ወጣት ባለትዳሮችም ይህንን ኤክስፔክቴሽን እንደገና እንዲፈትሹት ማሳሰብ አለብን። ምንድን ነው የኛ ስዕል? ሚስታችንን ስናስብ ምን ስዕል ይዘን ይሆን? እንዴት ነው ዲሳቲስፋክሽናችን? ከየት የመጣ ነው? ምን አይነት ሴት እንድትናገር እንዴት እንድትለብስ ውስጣችን ያለው እንግዲህ ወንዶቹን ሳስብ ሴቶቹም ደግሞ እንደሱ አይነት ሊኖራቸው ስለሚችል ይመስለኛል ይሄም ሰው እንዳነሳሳው። ልክ ነህ። በቃ እሱም ልክ ነው። አብዛኛው ሰው የየግል ፍላጎት አለው። ከጋብቻው ምንነት ከጋብቻው ህይወት አንጻር ሳይሆን ከግል ስሜት ከጋብቻው ዓላማ ሳይሆን ከራስ ጉዳይ ጋር ያገናኘዋል። የህይወት ጉድለቱን ለመሙላት ራሱን ለማስደሰት። አንዳንዱ እኮ እኔ የምትፈውሰኝን ነው የምፈልገው ተብሎ ይፈልጋል። ፈዋሽ ህመሙን አስቦ ማለት ነው። ለምሳሌ ቅድም በጉዳት ያለፈ ሰው ብለን አንስተናል። ከጉዳት የሚፈውሰኝ ሰው ነው የምፈልገው ሲባል እንዴ ሌላ ቦታ የታከም እንጂ ፈውሱ እዛ ጋር አይደለም። ምናልባት እሷ ራሷ ፈውስ የምትፈልግ እኔስ የመጀመሪያ አይደል እንዴ እኔ ኢንጆይ ሳላደርግ ልቀር ነው ኑሮን ማለት ነው። ሁለታችንም በተለያየ መንገድ ያንን ግራጅ ከኋላ የነበረውን ዲል አድርገን ከዛ በኋላ አብረው ደግሞ የሚመጡ ነገሮችን አብረን ይዘን እንሄዳለን። እሺ ሌላ የተነሳ ጊዜያችን እስከፈቀደልን ድረስ እንሄዳለን። ትንሽ ሲሪየስ ሆኖብኛል ይሄኛው እንደው ይሆናል ማለት ነው ላለሁ ያ ግን አንዳንድ የትዳር ችግሮችንም ሳይ የሚከሰት ነው። ባለቤቴ ስሜት እንዳላት የሚያሳዩ መረጃዎች አሉኝ። ዝም ብዬ ነው የምብሰከሰከውና ትዳራችንን እንዴት ላድነው የሚል ጥያቄ የትረስት ነው። እዚህ ጋር እንግዲህ መጀመሪያ ትረስት የሚባለው መተማመን፣ ትረስት በጣም ወሳኝ ነገር ነው። በግንኙነት በጋብቻ መካከል ትረስት ማለት እንደ እግር ነው ተግባሩ። አለዛ ጋብቻ ውስጥ ሁለት የማይተማመኑ ሰዎች ምንም ነገር ማድረግ አይችሉም። አሁን ይሰው ሚስቱ ላይ ትረስት አጥቷል። ትረስት ደግሞ አርን የሚደረግ ነገር አባቴ ሙት ተመነኝ በሚል መማማል አይመጣም። የኔ የንግግሬ የተግባሬ የተደጋጋሚ እንትኔ ድምር ውጤት ነው በሚስቴ መታመንን የሚሰጠኝ ትረስትን እንዳገኝ የሚያደርገኝ። አሁን ይሄ ባል ሚስቱ ላይ የሆነ ነገር አይቷል፣ የሆነ ነገር ተረድቷል። እንግዲህ እንደዚህ ነገር ስታይ ብናገርም ችግር ነው ትላለህ፣ ባትናገርም ግን ለአንተ ችግር ነው። ባትናገር የግል ችግር ነው፣ ብትናገር የጋራ ችግር ነው።
መናገሬ እንዴት እንደዚህ ያሰብክ እንዲህ አሁን ችግር ነው። ዞር ጋብቻው ችግር ተፈጥሯል። እኔ እዚህ ጋር ባልና ሚስት 100% ያሰቡትን አይደለም ግምታቸውንም የመግለጽ ነፃነት ኖራቸው ይገባል። አሁን ይሄ ጋብቻ ዞሮ መፍረሱ አይቀርም፣ የፈራው ነገር መምጣቱ አይቀርም። እንዲህ ተሰምቶኛል ሌብል በማድረግ አይደለም ይሄ ነገር አይችብሻለሁ እንደዚህ መቼም እንዳያምናት ያደረገው የሆነ ነገር አለ። እሱን ነገር እነዚህ ነገሮችን ሳይ እንዲህ ተሰምቶኛል። ምናልባት እሷ እኮ ኢኖሰንት ልትሆን ትችላለች። እሷ የምታወራውን ሰው ቴክስትም ከሆነ ድምፅም ከሆነ ከሰማ ወንድ ስለሆነ የወንዱን ዓለም ከሷ በላይ ያውቀዋል። ወንዱ ምን እያለ እንዳለ ይተረጉምላታል። የሚገርም ለዚህ ነው አንዲት ሴት ሚስት ልበለው፣ አንዲት ሚስት ባሏን የግድ መስማት ያለባት ከወንድ ለሚመጣ ነገር ወንዱና ስለማታውቅ። እኔ ሴቶኛ አላውቅም፣ ስለ ሴት ብዙ አንብቤ ያለው እናገራለሁ፣ አስተምራለሁ። ግን ሴት የሆነች ሚስት አለች። የሆነች ልጅ ከኔ ጋር በምታደርጋቸው ኮንቨርሴሽን ተፈጥሯዊ በሆነ መንገድ እነዛን ቃላቶች ወደ ፋክት የመቀየር ተሰጥኦ አላት ሚስቴ። ሴት ስለሆነች ብቻ ከሷ ጋር የምታረገው ነገር አልተመቸኝም ካለች እረ ጥሩ ሰው ነች፣ እረ መልካም ሰው የጸሎት እኔ እሱ አይደለም ረሱ ታይ እንጂ ከኔ እርግጠኝነት በላይ ላምናት ይገባል። እንዲማ ከሆነ ለምን ጠንቅራ አይልም? ግን ምክንያቱም ብትነግሪኝ ደስ ይለኛል። ለምን እንዳልሽ ከዛሬ በኋላ ህይወታችን ውስጥ አትኖርም። አሁን ቤቱ ይረጋጋል ማለት ነው። አሁን እሷም ሲነግራት መናገር አለበት። አንደኛ ሲነግራት የልጁ መልካምነት እንዴ መልካምማ እንዴት አይሆንም? መጽሐፍ ቅዱስ እኮ ሲናገር ሰይጣን እንኳን እኮ ራሱ የብርሃን መልአክ አድርጎ ነው ራሱ የሚያቀርበው። ጭራቅ የሚባለው ውሸት እኮ ነው። ዝም ብሎ የክፉ ነገር ምሳሌ ለማሳየት እንጂ የራሱን የብርሃን መልአክ አድርጎ ነው። ዲሲቪንግ ነው እንዴ? ታዲያ ሳሳች አይደል እንዴ? መልካም መስሎ አይደል እንዴ? እግዚአብሔር መሆን እንደሚቻል አስመስሎ እኮ ነው የራሱ የሚያደርግ። አዋጭ መንገድ እንደሆነ አስቦ ነው። አንተ ከቤት ውጣ በቃ እኔ ሚስትህን አገባለሁ የሚል እንደዚህ አይነት ጭራቅ የለም። ቀስ ብሎ ነው ታዲያስ ቤት የሚፈርሰው። ለዚህ ነው በጥላት በሰይጣን እንዳንታለል ሀሳቡን አንስተው የሚለው። ሀሳቡ ይሄ ነው። አቀራረቡ መልካም ነው። የትም ቦታ መጽሐፍ ቅዱስ ላይ ነው የወደቁ ሰዎች በቆንጆ ነው የወደቁት። መልካም የመሰላቸው አስቷቸው ነው። አሁንም እዚህ ጋር ይሄ ባል ሚስቱ ላይ ነገር አይቷል። ቢያንስ ሌብል ሳያረጋት እሷን እንዲህ ነሽ አንቺ እማትታመኝ ሰው ነሽ ሳይሆን እነዚህ ድርጊቶችን እንዳረግሽ አወቅኩኝ ወይም ደግሞ ፈጥረውብኛል። አንዳንዴ ግምትም ሲመስልህም ያልታመንሽ መስሎኛል። ይሄ ባል መዳን የሚችለው የተሰማውን ስሜት እሷን ሌብል ሳያረግ ለዚህ ጥርጣሬ ምክንያት የሆነውን ነገር አስቀምጦ መጀመሪያ ለሚስቱ ማቅረብ ነው። በዛ ንግግር ውስጥ የዛን ሰው ማንነት ካወቀ የተናገረውንም የጻፈውን ወይም ደግሞ አለኝ ያለችውን እሷ እንዲህ አለኝ ካለችው ጋር ከተነሳ 100% እሷን ባሏን ልትሰማ ይገባታል። አይ ቲንክ በጣም ከፍ ያደረከው አጠቃላይ ግንኙነታችን ይሄ ቲንኪንግ ላውድ የሚሉት ሳታስብ የምታወራበት ቤት እንዲህ ካልኩ ይጮሃል፣ እንዲህ ካልኩ ጉዴን ታፈለዋለች መባባላችን የነዚህ ትንንሽ ነገሮች መገለጫ ይሆናል ማለት ነው። ኢቭን ግንኙነቱ ወይ አለማደጉ ወይ በሌላ ምክንያት ችግር ውስጥ መሆኑ ማሳያ ነው። ሚስቴ ጋር ምንም ሳንሱር ማድረገው ነገር የለም። ራሴን ነው ኤክስፕረስ ማድረገው፣ ራሴን ነው የምገልጠው። ወይ ታርመኝ ወይ ትቀበለኝ። ይሄ ሰው እኮ ስቃይ ውስጥ ነው። ዞሮ ጋብቻውም ጤናማ አይደለም። ባል የትረስት ጉዳይ ባልና ሚስት ጋር አንድ አይደለም። ለምሳሌ አሁን በሀሳብ ደረጃ ነው፣ በተግባር ደረጃ ሌላ ነገር ውስጥ የማይገቡ ለብቻው እስቲ አግኝቷት ይወቅ። እሷን ወደ ጎን ነው የሚያደርገው እና ግዛቱ የተደፈረ ያህል አድርጎ ሊያጠቃው ይችላል። ለወንድ እንደዛ ነው። ለሴት ግን ደግሞ ሌላ ነው። ከሆነች ልጅ ጋር እንደዚህ ያረክ ነው፣ ይሄ ነገር ስጋት ፈጥሮብኛል። ለሱ የትረስት ኢሹ ነው። መታመን ስላለበት ወዲያው መበጠስም አለበት። ለወንዱ ግን የበቀልና የሌላ እንትን ውስጥ ነው የሚገባው
እንዴት ቢንቀኝ ነው ሚስቴን በዚህ ደረጃ እንዲና እንዲያ የሚያደርገው የሚል ነገር ይመጣልና ለዚህ ባል ይንገራት፣ አይፍረድባት። የተሰማውን ስሜት ግን ምንም ሳይጨምር ሳይቀንስ እንዳለ ያቀርብላት። ምክንያቴ የሚለውንም ነገር ለዚህ ነው እንደዚህ ያልኩሽ። ኢትስ ጉድ ቱ ቶክ ብሏል የእንግሊዝ ማስታወቂያ። የዚህ አይነት ብዙ ጉዳዮች ቤታችን ይገባሉ። ፈርተናቸው በራሳቸው ሊሄዱ አይችሉም። ፌስ አድርገን ተነጋግረን መፍትሄ መስጠት ነው ያለብን። ቢሆንም ደግሞ አንዳንድ ጊዜ ማንም ወድቆ ቢገኝ በየዋሃት መንፈስ እንዴት እናቀነዋለን? እንዴት በተራ እንወድቃለን እንጂ ሁላችንም ችግር ውስጥ አለን። ሰው ያንን ተረኛ ወዳቂ ሰው እንዴት በፍቅር እናነሳለን? ያ ቤት እንዴት እንደገና ሁልጊዜም ተጣልተን ስንታረቅ ግንኙነታችን እያደገ እንደሚሄድ እናያለን። ታንኪዩ በጣም ጥሩ ሀሳቦች ነው የሰጠህን። ሌላው 2 ጥያቄዎች ይቀሩኛል። አንደኛው ከልጅ ጋር የተገናኘ ያነሱ የልጅ መውለጃ ጊዜን በተመለከተና የልጅ ብዛትን በተመለከተ ብዙ ማንስማማበት ጉዳይ አለ እና ስቲል በውጥረት ላይ ስለሆንን ሀሳብ ስጡን እስቲ የሚሉ ሰዎች አሉ። የልጅ ጉዳይ በዛው በጋብቻ ውስጥ ላገባ ሰው ከጋብቻው ጋር እኩል የሚታይ ነገር ነው። መጽሐፍ ቅዱስም ሲናገር ያው ኤርምያስ 29ን ብዙ ጊዜ ለእናንተ ማሰባትን ሀሳብ የሚለውን ነው የምንጠቅሰው። ግን ከሱ በፊት ግን ሌላ አንድ ደስ የሚለኝ ሀሳብ አለ። ቁጥር 6 ላይ ምን ያለ እግዚአብሔር ቃል አግቡ፣ ወንዶችና ሴቶች ልጆችን ውለዱ፣ ወንዶችና ሴት ልጆችንም አጋቡ፣ እነሱም ወንዶችና ሴቶች ልጆችን ይውለዱ፣ ጥቂትም አትሁኑ፣ በዛም ሰላም ይሆንላችኋል ይላል። ይህን እግዚአብሔር የምድርን ሰላም የሰራበት መንገድ በማግባትና ወንድና ሴት ልጅ በመውለድ በማጋባት አንዱን ዘር በዚህ መልኩ በማባዛት ስርዓት ነው። የእግዚአብሔር ትልቁም አጀንዳ ይሄ ነው። መውለዱ ከኛ ጋር ብቻ የሚታይ አይደለም። በዋነኛነት ልጅ የሚወለደው ልጅ በባለቤትነት የእግዚአብሔር ነው። ሲመጣም የእሱን ነገር ይዞ ነው የሚመጣው። የእኛም ወላጅነት እሱን ለዛ ነገር እንዲደርስ ማብቃት ነው። አድርሰ ዞር ነው፣ እጅህን ማውጣት ነው። እግዚአብሔር ተቀምጦ የሚሰራበትን ነገር እንዲሰራ ነው። ታዲያ ይሄ ከሆነ ስንት እንውለድ፣ መቼ እንውለድ የሚል ሀሳብ በወላጆች ታስቦ ልጅ ቢወለድ ጥሩ ነው። እኛንም እግዚአብሔር በእውነት ቃል ከማህበራዊነቱ በላይ ስላደረግከው ደስ ብሎኛል። እግዚአብሔር አምላክ እንደዚህ በትዳራችን ውስጥ ካስቀመጠው አንድ ትልቁ ኤሌመንት ልክ ነው። ዓለም ሰስቴይን እንዲያደርግ ያደረገው በትዳር ውስጥ ነው። እንድንበዛ እንድንባዛ፣ ወንዶችንም ሴቶችንም ልጆች ወልደን እንድንሄድ እንዲሁ ዝም ብሎ ኮሚኒቲው ኤክስፔክት ስለሚያደርግ ብቻ ሳይሆን ዲዛይን ያደረገው እግዚአብሔርም በዚህ ደስ ይለዋል። እሱን ነው። እሱም እኮ በእውነት ቃል አስቦ ወለደን ነው። እግዚአብሔር እንኳን እኛን አስቦ ነው የወለደን። እኛም አስበን ብንወልድ ጥሩ ነው። እንዴት ላስብ፣ በምን ላስብ የሚለው ነገር ነው። ስለዚህ አሁን ጊዜውና ብዛቱ ላይ ሀሳብ ልታመጣ ይመስላል። ላመጣ የእግዚአብሔር ማሰብ ብትመለከተው ለአብርሃም የገባውን ኪዳን በ4ኛው ትውልድ ነው የፈጸመው። ልጆቻችን የእግዚአብሔር ሀሳብ ማስፈጸሚያ ናቸው እና ልጅን የምናይበት እይታ በራሱ በምንድን ነው የምናየው ነው። ትልቁ እይታ ከሌለ እምነቱም ትጋቱም አይኖርም። ደሞዝ እያሰብክ ልጅ የምታሰብ ከሆነ መነሻው ልክ ነው። በደሞዝህ እኮ ከልጅ አስተዳደግ ላይ የሚሰራው ነገር አለ። ግን ያ ትልቁን እይታ መጀመሪያ ማግኘቱ ለብዙ ነገሩ ከገንዘብህም በላይ ለልጅ የሚጠቅመን ነገር ለመስጠት አቅም ይሰጣል ማለት ነው እና እናት ምንድነው ባልና ሚስት ብዙ ጊዜ በልጅ ጉዳይ ይጣላሉ። አልወልድም፣ እወልዳለሁ፣ አልደግምም፣ አላሰልስም የሚሉ ሁለቱም በየግል አቋምና ፍላጎታቸው ነው። ግን ከሁለቱ ፍላጎትና አቋም ውጭ የሆኑ ልጅ መቼ ልውለድ፣ ስንት ልውለድ የሚሉ መለኪያዎች አሉ። በመጀመሪያ ደረጃ አንድ ባልና ሚስት ልጅን መውለድን ሲያስቡ ባዮሎጂካሊ ይችላሉ መውለድ። ነገር ግን ልጅን ዌልካም በሚል ኢንቫይሮንመንት ለመውለድ ግንኙነታቸው የተረጋጋ መሆን አለበት። የነሱ ግንኙነት የጋራ ኃላፊነት ለመውሰድ ባልበቃበት ሁኔታ መውለዳቸው ጥሩ አይደለም። ለምሳሌ እኔ በዚሁ መረዳት 3 ዓመት ቆይተን ነው የወለድነው እኛ። ቤተሰብ ምን ነው ልጅ እምቢ ያላችሁ እንጸልይላችሁ ሲባል እኛ አስበን ነው መቆየት ፈልገን ነው። እኛ በዛም ኢንጆይም ለማድረግ ነው። አዲስ ምዕራፍ አይደል?
በዛው ልክ ግን ለጥሩ ባልነትና ሚስትነት ከተጋም በኋላ ለእናትነት ለአባትነት ደግሞ አቅማችንን ቆይተን ከ3 ዓመት በኋላ ደውለናል። ምንድን ነው የግንኙነቱ ኳሊቲ ልጅን ማስተናገድ ሲችል መቼ ስንት የሚለው እሱ ይመጣል። ወደ ተግባር ደግሞ ስታመጣው በተለይ ከገንዘብም በላይ ራስን የመካድ የሌላውን የኃላፊነት የመቀበል አቅም ላይ መድረስ አለባቸው። እንቅልፍ ማጣትን ጨምሮ ሁሉን ነገር ራሱን ያልካደ ባልና ሚስት ቢወልድ በልጁ ምሬት ነው። አላስበላ አሉኝ፣ አላስተኛ አሉኝ፣ አላሳረፈ አሉኝ። ልጅን በተመለከትኩ እኛ ማህበረሰቡ ራሱ እኮ የሚለው በጣም ብዙ የምበላው ሰጣ ልጄ ጥርስ አወጣ ይላል። ራሱ ወልዶ ላያወጣ ነው። አስቡ ግን ከሆነ እንደ እድሜው እንደ ሁኔታ ያደርጋል። ስለዚህ ለልጅ ያለው እይታ እግዚአብሔር በሚያየው አይን ከተደረገና ከታየ ግንኙነታቸውን ያስተካክላሉ፣ ልጅን በሰላም ይቀበላሉ። እንደገና ደግሞ ከኃላፊነትም አኳያ ደግሞ ራሳቸውን የካዱ ይሆናሉ። ከገንዘብም ደግሞ አንጻር ከሆነ አንጻራዊ የሆነ ከራስ ያለፈ ለልጅ የሚሆን ነገር ሴቭ የሚያርጉ ስራ የሚጨምሩ ልጅ ገንዘብ ይፈልጋል። እንደዛ ይታሰባል። አንዳንድ ጊዜ ግን ባልየው ልጅ አልወልድም የሚለው ኃላፊነቱን ፈርቶ ነው። ማብላት፣ ማጠጣት፣ ወተቷም ውድ ነች፣ ዳይፐሯም እንደዛ ተብሎ በፊት እንደዛ አልነበረም። ገንዘቡን ያስብና ይፈራል። በሁለተኛ ደረጃ ደግሞ እሷ ደግሞ ከጤናዋ እናት ሲኮን ቤት ነው የምትቀመጠው፣ ከውበቷ፣ ከአቋሟ፣ ከብዙ ነገር ጋር ይታያል። እነዚህ ከሆኑ በጣም ልክ አይደለም። እኔ እንዲያው አልኩ አንዳንድ የህይወት መጽሐፍ ቅዱሳዊ አካሄዶች እግዚአብሔር ያሳጭድሃል በመልካም መንገድ ከሄድክ። የሚገርም እኔ አሁን 3 ልጆች አሉን። እኛ 3ቱም ልጆች ሲወለዱ እውነቴን ነው የምልህ፣ አሁን ዝም ብሎ በሞራል ግቡበት እያልኩኝ አይደለም፣ የራሳቸውን ማደጊያ ይዘው መጥተዋል። በ3ቱም ልጆች እግዚአብሔር ቤታችንን ልጆቹ እንድናሳድግበት የሰጠን ነገር አለ እና ለምንድን ነው የማይወልዱት? ግን አቅም ይዞ አሁን አንዳንድ ሴቶች ተደብቀው የበርዝ ኮንትሮል ይወስዳሉ ከባል ጋር ሳይነጋገሩ። እሱ ይተጋል፣ ልጅ የለም፣ ይጠብቃል፣ ልጅ የለም። በኋላ ግን በድብቅ ይሆናል። በድብቅ መውሰዱ ራሱ ጋብቻውን ያበላሸዋል። ግን ተነጋግሮ ለምን እንደማይስማሙት ምክንያታቸው ምንድን ነው? ገንዘብ ነው ያቅዱ። እንዲህ እኮ ሲሉ እድሜም ይሄዳል። ከእድሜያቸው አንጻር መሆን እንዳለበት ግምት ውስጥ መክተት አለባቸውና ብዙ ቤቶችም አውቃለሁ ልጅ አልወልድ የሚባሉ አቋሞች አሉ። አንዳንዱ የራሱን ነገር እያሰበ ነው። ግን ልጅ መውለድ ሲታሰብ የእግዚአብሔር ነገር መታሰብ አለበት። ያ ከሆነ ያቀለዋል። ለብቻ ግን የሚወሰን ነገር አይደለም። ካልተስማሙ አማካሪ ጋር ሄዱና ይስማሙ። ያ በጣም የጋራ ጉዳይ ስለሆነ ይሄ የጋራ ስምምነት ይጠይቃል። አንድ የመጨረሻ ጥያቄ፣ ሌሎቹ ሌላ ጊዜ እናነሳቸዋለን። ጥሩ መደምደሚያ ይሆን ብዬ ነው ያነሳሁት። አንድ ሰው ያለው ትዳራችን ደህና ነው፣ ደህና ነን፣ ግን ሙቅታ ያንሰዋል። በጣም ወድጀዋለሁ። ደህንነት አይደለም ለካ የሚበቃው ትዳራችን ውስጥ በደንብ እሳት ያለበት፣ መዋደድ ያለበት፣ ልጆች የሚቦርቁበት፣ ሁለቱ ባለትዳሮች ሮጠው የሚገቡበትና እንደው መስሪያ ቤት ያልሆነ አይነት ትዳር መሆን አለበትና ይህንን ሴንስ ያደረጉ ሰዎች እየጠየቁ ናቸው። ግን ጥሩ መነሻ ደግሞ አላቸው፣ ደህና ናቸው። ግን ደግሞ እንዴት ወደሚቀጥለው ደረጃ ይወሰዱት? ደስ የሚል ጥያቄ ነው፣ አስፈላጊም ነው። ዝም ብሎ ግንኙነቱ ሜካኒካል ሲሆን የሆነ እንዳልከው ከስራ ወደ ስራ ይመስላል፣ ጥሩ አይሆንም እና ሞቅ ማለት አለበት። ይህን ነገር ለማድረግ የቤታቸውን ኢንቫይሮንመንት በቃ ሆን ብለው አስቦ፣ ለምሳሌ ይህን ጥያቄ የጠየቀው ሰው ራሱ ሊሆን ይችላል፣ ነገሮችን ማነሳሳት ይችላል። ቤቱ እንዲሞቅ የቤቱን ካልቸር ማስተካከል ይችላል። ቤታችን ቁሳዊ ከባቢ ያስፈልገዋል። አንዳንዱ በቃ የሚወጋ ወንበር ላይ ስለሚቀመጥ አይመቸውም ወይ ቢወጣ ይሻለዋል። መሰብሰብም አይችልም እና በተቻለው መጠን ጨርቅም ይደርቡበት ባላቸው አቅም ቢያስቡ ቤትህን የምትወዱ አይነት ብታረግ ጥሩ ነው። እኔ ብዙ ነገር ከገንዘብ ጋር ነው ሰው የሚያገናኘው፣ ግን አይመስለኝም። ቀለሙ ሊሆን ይችላል፣ እቃው ሊሆን ይችላል። የፊዚካል ኢንቫይሮንመንት ምልህ
አንድ እሱ ነው። ሁለተኛ ኢሞሽናል ኢንቫይሮንመንት እርስ በርስ የምትገናኝበት ስትገናኝ የምትባባለው ነገር ዌልካም የምባባሉ አብረ መቀመጡ እሱ በጣም ትልቅ ነገር ነው ብዬ አስባለሁ። የመሳቅ መጫወት ለምሳሌ እኔ ቤት ብትገባ ገና ስትገባ ረኮቦቱ ወለል ብሎ ነው የሚታየ ሁሌ እዛ ጋ ነው። ቤት ስንገናኝ ማንም ሰው አይንቀሳቀስም፣ በጋራ ነው ቡና የምንጠጣው። ሁሉም ቤታችን የሚያገለግሉንም የቤተሰቡ አካል ናቸው። ከልጅ እኩል የቤተሰቡ አካል ከእኔ እኩል ማለት አንድ ቤተሰብ ውስጥ ያለን ነን። ጊዜ ይኖራል። አንዱ ያወራል፣ አንዱ ሊተርብ ይችላል፣ አንዱ ሊጫወት ይችላል። ያ ያጓጓሃል። ነገ ረውጥ ያመጣል። ቤትህ እኮ መደበቂያ ነው። አንዳንዱ ውጪ ጦርነት ነው፣ ቤትም ሌላ ጦርነት ይቀይራል እንጂ እሱ አይመችም። ስለዚህ እንዲሆን ሀስበው ቤታችን እንዴት እንደሰት ተብሎ ብዙ ነገሮች እኮ አሉ። እኔ አሁን ስለ ቡና አነሳውልህ እንጂ ቤቱን ሊያስደስት የሚችሉ ጥቃቅን ነገሮች ቢታሰቡ ሊያሰባስቡ የሚችሉ ነገሮች ሊሆን ይችላል። ለምሳሌ አሁን ከተቀመጠን ትንሹ ልጄ ልባዊ ሁሉም ኢንጆይ ሲሰበሰብ ደስ ይለዋል። ሰው መሰብሰብ፣ አብሮ መብላት፣ መሀል ላይ የሚያደርገውን ነገር ልነግርህ አልችልም። ሄዶ ስኳር ድንች ቀቅሎ ከዛ ጠብሶት ያመጣል፣ ቺፕስ አድርጎት። እንግዲህ ማንም ሰው ያስብ ድንገት ሲያመጣብህ ያም ይስመዋል፣ ያናምጣ የቤተሰቡን እንትን ያረጋል። ወይም ሄዶ አሁን ክረምትም ነው በቆሎ የሚያምጡና ይሄ መሰባሰብ ከቻልክ ታወራለህ። መሰባሰብ ከቻልክ የእግዚአብሔርን ስም ትጠራለህ። መሰባሰብ ከቻልክ ሀሳብህን ስሜትን ትገልጻለህ። መሰባሰብ ከቻልክ ቅሬታህን ትገልጻለህ። እና ሚንስ ነው ቤቱ ሞቅ እንዲል አንደኛው ሰው ያን ነገር ቢያደርግ ባልም ስለዚህ ወደ ቤት ግቡ ነው አለው። ቤት ውስጥ ከገባን በኋላ ደግሞ ያንን ቫይብ የሚፈጥሩ ነገሮች እውነት ነው ብዙ አይደለም። በቆሎ እየጠበስን ተረት እያወራን ገጠመኞች እየተነሱ ባልና ሚስት እንዴት እንደተገናኙ እንዴት እንደተጠባበሱ እያወሩ እነዚህን የሚመስሉ ህይወት የሚፈጥሩ ነገሮች ቤት ውስጥ ሊፈጠር ይችላል። ከዛ ደግሞ መውጣትም ይቻላል። አሁን እንግዲህ ትዳራችን ጥሩ ነው፣ ግን ሞቅታ ያንሰዋል። ስለሆነ ደግሞ አንቨርሰሪ ምክንያት ተደርጎ ሊሆን ይችላል፣ ልደት ምክንያት ተደርጎ ሊሆን ይችላል። መዋደድን ያንን ሮማንስን የሚያስታውሱ ነገሮችን ወጣ ብሎ ማድረግ፣ በስልክ ኮንቨርሴሽኖቻችን ውስጥ ቴክስት ጣል ማድረግ እንዳይሞት ዝም ብሎ እንዳልከው ሜካኒካል ኑሮን ብቻ የምንለውጥበት እንዳይሆን መፍጠር ነው። ዊኬንድህን መጠቀም ትችላለህ። በረንዳ ላይ ከሰላት ሙቀም ቡና አጠጣም እንዲያው ሌላ ነገር ባታረግ እንደዛ ይቻላል። እና እነዚህ ነገሮች ታስቡ። ሚስቴ ምን ትወዳለች፣ ባሌ ምን ደስ ይለዋል፣ ልጆቼ ምን ሲሆን ነው የሚደሰቱት ተብሎ አንደኛው ለሌላኛው እያሰበ ሁሉም ኮንትሪቢዩት ማድረግ ይችላል። ትንሹ ልጅ ለትልቁ ቤተሰብ የሚያደርገው ነገር አለ እና በዚህ ቢያደርጉት ቤቱ ተፈላጊ፣ አብሮነቱ ጣዕም ያለው፣ በዛው ልክ ደግሞ የእይታ የፍላጎትን አንድነት እየተፈጠረ ይሄዳል። እግዚአብሔር ይስጥልን ይመስገን። የሰማይ ፋሚሊ ወዳጆቻችን ጥያቄዎቻችሁን ማቅረባችሁን ቀጥሉ። እንደዚህ እንግዲህ ለህይወት የሚረዱ መልሶችን ከወንድማችን ይመስገን እንደምናገኝ ተስፋ እናደርጋለን። እግዚአብሔር ይባርካችሁ።